ሰላም እንደምናላችሁ ክቡራንና ክቡራን የታላቁ የማንቸስተር ዩናይትድ ደጋፊዎች በያላችሁበት የዓለም ክፍል ሁሉ ሰላማችሁ ብዝት ይበል። የዚህ ውድድር ዓመት የማንቸስተር ዩናይትድ ተጫዋቾች ብቃት ምን ይመስላል ከ10 ሬት ልናደርግ ነው። እናም አብራችሁን ቆዩ። በጣም ስፔሻል የሆነ ኤፒሶድ ነው የሚሆነው ወይም ደግሞ ስፔሻል የሆነ ፕሮግራም ነው የሚሆነው። ስለምታደምጡን ቆይታችሁን ከኛ ጋር ስለምታደርጉ ከልብ እናመሰግናል። እያንዳንዱ ተጫዋቾች ማለት ነው ከአልተ ባይንደር ሰንላይመንስን ጀምረን እስከ አጥቂ ተጫዋቾች ጆሹዋ ዝርኪዚ እና ቤንጃሚን ሴስኮ ጨምረን እያንዳንዱ ተጫዋች ከ10 ሬት እናደርጋለን። በዚህ ውድድር ዓመት የነበራቸው ፐርፎርማንስ ምን ይመስላል የምንለው ማለት ነው። እናም የእናንተ ሀሳብ አስተያየት እንፈልጋለን። የትኛውን ተጫዋች እናንተ ሬት ታደርጉታላችሁ? ከ10 ስንት ትሰጡታላችሁ? የትኛው ተጫዋች ከፍ ይላል፣ የትኛው ተጫዋች ደግሞ ዝቅ ይላል? እኛን ካዳመጣችሁ በኋላ ደግሞ አይ ይሄ ተጫዋች ከፍ ብሏል፣ ይሄኛው ተጫዋች ደግሞ ዝቅ ብሏል፣ ለዚህኛው ተጫዋች የሰጣችሁት ልክ አይደለም ብላችሁ ሀሳብ አስተያየታችሁን ስጡንና እንወያይበት። አብራችሁን ስለምትቆዩ ደግሞም ስለምትሳተፉ ዛሬ መሳተፍም ያለባችሁ ፕሮግራም ስለሆነ እንጠብቃችኋለን ማለት ነው። ላይክ አድርጋችሁ ቪዲዮን ጀምሩ። እንዲሁም ደግሞ የሰብስክራይብ በተኑ ካልተጫናችሁት እስከ ዛሬ ድረስ ተጫኑትና ሰብስክራይብ አድርጉት። ሁሉንም ስለምታደርጉ ስለምትከታተሉ፣ እንዲሁም ደግሞ ዛሬ ስለምትሳተፉ ከልብ እናመሰግናለን። ከመሸጋገሪያ ሙዚቃ በኋላ ስንመለስ የማንቸስተር ዩናይትድ ተጫዋቾች የዚህ ውድድር ዓመት ብቃት ከ10 ምን ይመስላል እንመለከታለን። ሲዝኑ ከተጀመረ እንግዲህ ማንቸስተር ዩናይትድ 12 ጨዋታዎችን አድርጓል። በሊግ ካፕ ወይም በካራባ ካፕ አንድ ጨዋታ፣ በሊጉ ደግሞ ወይም በፕሪሚየር ሊግ 11 ጨዋታዎችን ማድረግ ችሏል። ሮበን አሞሪም ቡድኑን ለመመለስ እየሞከረ ነው። ሙቭመንት ላይ የሚገኘው ምክንያቱም ባለፉት 5 ጨዋታዎች ምንም አይነት ሽንፈት አላጋጠመው። በተለይ ከዛ የግሪንስቢ ሽንፈትና ከሊግ ካፕ መውጣት ደግሞ ከሲቲ የ0-0 ሽንፈትና ከፍ ካለው ፕሬሸር በኋላ አሁን ቡድኑ በመጠኑ ቢሆን እየተስተካከለ ያለ ይመስላል። ኦክቶበር ላይ የባክ ቱ ባክ የመጀመሪያ ድሉን ለሮበን አሞሪም ማሳካት ችሏል። ከ2024 ፌብሩዋሪ በኋላ ለመጀመሪያ ጊዜ ቡድኑ ባክ ቱ ባክ ሲያሸንፍ ተመልክተናል። ባክ ቱ ባክ ሲሆን 3 ጨዋታዎችን በተከታታይ ሲያሸንፍ ተመልክተናል። ሰንደርላንድን፣ ሊቨርፑልን፣ ብራይተንን ሲያሸንፍ ተመልክተናል። ከዛ በኋላ የነበሩት የኖቲንጋም ፎረስትና የስፐርስ ጨዋታዎችን እየመራ ነው በአቻ ውጤት ያጠናቀቀው። ግን መልካም ፐርፎርማንሶች ነበሩት። አሁን በደረጃ ሰንጠረዡ 7ኛ ላይ ነው የምንገኘው። የነጥብ ልዩነታችን ብዙ ሩቅ አይደለም ከመሪዎቹ ማለት ነው። እንዴት ናቸው የሚሉትን እያንዳንዱን ተጫዋቾች ጥቂት ደቂቃዎች ያገኙትን ተጫዋቾች ጨምሮ እንመለከታለን ማለት ነው። ከግብ ጠባቂ እስከ መጨረሻው የአጥቂ ተጫዋች ድረስ እንሄዳለን ማለት ነው። ሳንላይመንሰን 7 እንሰጠዋለን። እንግዲህ ትልቅ ኢምፓክት አለው በቡድኑ ላይ የፈጠረው ሁኔታ ማለት ነው። እሱ ወደ ቡድኑ የቋሚ አሰላለፍ ላይን አፕ እስከገባ ጀምሮ ምንም አይነት ሽንፈት ማንቸስተር ዩናይትድ አላጋጠመውም። ኮንፊደንት ነው በግብ ጠባቂ ቦታ ላይ፣ ደግሞም ካልም ነው፣ በጣም የተረጋጋ ነው። ደጋፊዎቹ ለዛ ነው ፒተር ሸማይክል እያሉ የሚያዜሙለት። በቡድኑ ላይ የፈጠረው ተጽዕኖ ከፍ ያለ እንደሆነ መግለጽ ይቻላል። እናም ሳንላይመንሰን ሲዝኑ ላይ የጀመረበት ፐርፎርማንስ 7 እንሰጠዋለን ማለት ነው። ሁሉንም ጨዋታዎች 11ዱንም ጨዋታዎች ስላልጀመረ ማለት ነው። አልተ ባይንደር 5 ሰጠነዋል። እንግዲህ የሊጉን የመጀመሪያ ጨዋታዎች የተጫወተው እሱ ነበረ። በአርሰናሉ ጨዋታ ላይ የጎል እንዲቆጠር የሆነውን ስህተት የፈጸመው እሱ ነው። ግን በቦል ዲስትሪቢዩሽን በጣም ጥሩ ቀን ነበረው። በኦልድ ትራፎርድ ከበርንሌ ጋር በጣም ትልልቅ ስህተቶችን ሲፈጽም ተመልክተናል። ከብሬንትፎርድ ጋር በነበረው ጨዋታ ላይ በጣም አስደናቂ የሆኑ ሴቮች ቢኖሩትም ስቲል 3 ጎሎች ተቆጥሮበታል። ስለዚህ አቬሬጅ ፖይንት 5 ከ10 ሰጠነዋል ማለት ነው። ሉክ ሾው እንግዲህ በሌፍት ሳይድ ሴንተር ባክ እየተጫወተ ይገኛል። እንግዲህ ማንቸስተር ዩናይትድ በባክ ስሪ እንደሚጫወት ይታወቃል። በባክ ስሪ የግራው የማል ተከላካይ ቦታ ላይ የሚጫወተው ሉክ ሾው ነው። በደርቢው ጨዋታ ላይ በጣም ደካማ ነበር ከማንቸስተር ሲቲ ጋር በነበረው 3-0 ባለቀው ጨዋታ ማለት ነው። ግን ከቼልሲ ጋር በጣም ጥሩ ነው የተጫወተ። በብዙ ጨዋታዎች የሱ ፓሶች በጣም አስፈላጊ ሆኖ ተመልክተናቸዋል። በተለይ ከኋላ የሚነሱ የሱ ስሩ ቦሎች ብዙ ነገሮችን ሲፈጥሩና ማንቸስተር ዩናይትድ ከቢልድ አፕ ቀጥታ ሽግግር ውስጥ እንዲያመሩ ሲያደርጉ ተመልክተናል። በተለይ ደግሞ በሱ ሴንተር ውስጥ የሚገኙ ብሩኖ ፈርናንዴዝ ኳሶችን ብዙ ጊዜ የሚቀበለው ከሱ ነውና የሱ ፓሶች በጣም አስፈላጊ ናቸውና ለሉክ ሾው 7 ሰጠነዋል። ሃሪ ማጉዌር ሌላኛው ተጫዋች ነው። እንግዲህ በዚህ ውድድር ዓመት በጣም መልካም ተጽዕኖ ካላቸው ማንቸስተር ዩናይትድ ተጫዋቾች እንደ አንዱ ሃሪ ማጉዌር እንደሆነ ማንሳት እንችላለን። ማጉ የመጀመሪያውን 4 የሊጉ ጨዋታዎች ውስጥ ከቤንች ነው የተነሳ ከተጠባባቂነት ማለት ነው። ከዛ ከቼልሲ ጋር ቴክኒካሊ አሲስት አረገ የምንለውን እንቅስቃሴ ማድረግ ችሏል። በአንፊልድ ጎል አስቆጥሯል። ለሱም ለማንቸስተር ዩናይትድ ደጋፊዎች መቼም የማይረሳ ሙቭመንት ነበር። እዚያ የአንፊልድ የመጨረሻ ደቂቃ የሱ ጎል
እናም በአንዳንድ ጨዋታዎች በጣም ወሳኝ ሆኖ እንመለከተዋለን። አሰልጣኙ በአንዳንድ ጨዋታዎች ጎል ሲቸገር ጎል ለማግኘት ከሚጠቀምባቸው ተጫዋቾች ውስጥ እንደ አንዱ ሆኖ ተመልክተናል። ማንቸስተር ዩናይትድ ቦክስ ዲፌንዲንግ ሲፈልግ ወይም ደግሞ ቦክሱን በሎ ብሎክ ሲከላከል ወሳኙ ተጫዋች የሚሆኑ ሃሪ ማጊዮር እንደሚሆን ተመልክተናል። 7 ከ10 ሰጠነዋል። ማቲያስ ዴሊት ከዚህ ውድድር ዓመት የማንቸስተር ዩናይትድ በጣም ድንቅ ተጫዋቾች ውስጥ እንደ አንድ ነው። ራይት ሴንተር ባክ ሆኖ የቀኝ ሴንተር ባክ ሆኖ ይጫወታል። ሲሲቢ ወይም ደግሞ ሴንትራል ሴንተር ባክ ሆኖ ይጫወታል። የቀኝ የመሃል ተከላካይ የመሃል ተከላካይ ሆኖ በሴንተር ባኮች ይጫወታል። ከማንቸስተር ዩናይትድ በዚህ ውድድር ዓመት እያንዳንዱን ደቂቃ የተጫወተው ብቸኛው ተጫዋች ነው። 990 ደቂቃዎችን ነው መጫወት የቻለ። በእያንዳንዱ ጨዋታዎች ውስጥ ተሰልፎ መጫወት ችሏል። በስፐርሱ ጨዋታ ላይ ማንቸስተር ዩናይትድ ጎል ሲቆጠር ሪቻርልሰን አይደለም ማቲያስ ቴል ጎሉን ሲያስቆጥር ስትፈጽሟል። ግን የመጨረሻው ደቂቃ ላይ ደግሞ ጎሉን ያስቆጠረው ደግሞ እሱ እንደነበር እናስታውሳለን። ከ10-8 ሬት አድርገነዋል። እዚህ ጋር ስቴት ብትሰጡበት ደስ ይለኛል፣ የእናንተን ሬቲንግ ማለት ነው። ዝቅ ያለ ከፍ አለ የሚለውን ሌኒ ዩሮ ሌላ ከመሀል ተከላካዮች የምንመለከተው ተጫዋች ነው። የተለያዩ ፐርፎርማንሶች አሉ። ትናንት ወይ ዛሬ 20ኛ ዓመቱን ያከብራል። ትናንት ነው ይመስለኛል 20ኛ ዓመቱን ያከብራል። በ7 ጨዋታዎች ላይ በዚህ ውድድር ዓመት ጀምሯል። በ5ቱ ተቀይሮ ወጥቷል። ይሄ የሚነግረን ወይም የሚጠቁመው ነገር አለ። ከ7 በቋሚ አሰላለፍ ውስጥ ከጀመረባቸው ጨዋታዎች በ5ቱ ተቀይሮ እንደወጣ እንመለከታለን። ክራቨን ኮቴጅ ከፉላም ጋር ባቸው ውጤት ሲጠናቀቅ ጎል እንዳስቆጠረ ተመልክተናል። የውድድር ዓመቱ ለሱ ያን ያህል ነው። ምክንያቱም በቋሚ አሰላለፍ የሚጫወትባቸው ጨዋታ ደቂቃዎችን ብዙ ስላልሆኑ ማለት ነው። ከ10-6 ሬት አድርገነዋል። ዲያጎ ዳሎ ብዙ አስተያየት ሊሰጡበት የሚችሉ ተጫዋች ይመስለኛል። ትናንትና ከፖርቱጋል ብሔራዊ ቡድን ጋር በጣም መጥፎ ነበረ። የዳሎ ሲዝን የተደበላለቀ ነው። እንግዲህ የተደበላለቀ ማለት ነው። ሌፍት ዊንግ ባክ ላይ ፍጹም ምቾት ሳይሰማው ሲጫወት እንመለከቷል። በአንዳንድ ጨዋታዎች ላይ ለምሳሌ እንደ ሰንደርላንድ አይነት ጨዋታ ላይ ጥሩ ሲጫወት እንመለከቷል። ግን በብዙ ጨዋታዎች ላይ ሌፍት ዊንግ ባክ ወይም የግራ ዊንግ ባክ ሆኖ ሲጫወት ምቾት እንደማይሰማው ተመልክተናል። በቀኝ የተሻለ ነው። ከሰንደርላንድ ጋር ከፎረስት ጋር በመጠኑም የተሻለ እንደሆነ ተመልክተናል። በመጨረሻ በስፐርሱ ጌም ተጠባባቂ ሲሆንም እንዲሁ ተመልክተናል አይደል? ወደ ቤንች ድሮፕ ሲደረግ ተመልክተናል። 5 ነው ከ10 የሰጠነው አቬሬጅ ሬቲንግ ማለት ነው። ፓትሪክ ዶርክ ለሱ መጥፎ ሲዝን ነው። በጣም መጥፎ ሲዝን ነው። የፕሪሲዝኑ ሲጀምር በጣም ሻርፕ ይመስል ነበረ። በጣም በሙሉ ራስ መተማመን በሙሉ ፊትነስ ውድድሩ መጀመሪያ ላይ የሚመጣ ይመስል ነበር። ከዛ በኋላ ግን አልሆነም። ዩናይትድ 3ቱን ተከታታይ ድሎችን ሲያደርግ ሰንደርላንድን፣ ሊቨርፑል፣ ብራይተን ሲያሸንፍ ላይን አፕ ውስጥ አልነበረም። እሱ የሚጠቁመን ነገር አለ አይደል? የማንቸስተር ዩናይትድ ቤስት ፎርም ውስጥ አልነበረም። ወደ ላይን አፕ የተመለሰው በመጨረሻው የስፐርስ ጨዋታ ላይ እንደነበረ ተመልክተነዋል። እና ፓትሪክ ዶርክን ሬት ስናደርገው 5 ከ10 ሰጠነዋል። ናስር ማዝራዊ ከዊንግ ባኮች ሌላ የምንመለከተው ነው። እንግዲህ ጥቂት ጨዋታዎችን የተጫወተው 200 ደቂቃዎችን ብቻ 5 ጨዋታዎች ላይ ብቻ ነው የተሳተፈው። ስለዚህ ሬት ለማድረግ አስቸጋሪ ነው። ጉዳት ላይ እንዳለና ባለፈው የውድድር ዓመት ብቃቱን እየደገመ እንዳልሆነ በእርግጠኝነት መናገር ይቻላል። ባለፈው የውድድር ዓመት ከሩበን አሞሪም አይነኬ ተጫዋቾች እንደ አንዱ ነበረ። ግን በዚህ የውድድር ዓመት ጉዳት ብዙ አንገላቶታል። የስፖርቱ ጨዋታ ላይ በቋሚ አሰላለፍ ጀምሯል። በአንዳንድ ሞመንቶች ጥሩ ሆኖ እንመለከተዋለን። በአንዳንድ ሞመንቶች ደግሞ ከጨዋታ ውጭ ሲሆን እንመለከተዋለን። ግን ናስር ማዝራዊ አይደለ ከወሳኝ የማንቸስተር ዩናይትድ ተጫዋቾች እንደ አንዱ ነውና 6 ከ10 ሬት አድርገነዋል። አይደን ሄቨን ከተከላካዮች መጨረሻ ላይ ሬት ብናደርገው ተጫዋች ነው። አይደን ሄቨን ጥቂት ጨዋታዎች ላይ ነው የጀመረ። በጣም ጥቂት ጨዋታዎች ማለት ግሪስቢ ላይ በቋሚ አሰላለፍ ውስጥ ነው የጀመረ። በብለንደርን ፓርክ ማንቸስተር ዩናይትድ በተቸገረበት ጨዋታ ከዛ ውጭ 2 ቅያሮች ብቻ ነው ያሉት። 2 ጨዋታ ተቀይሮ ገብቷል። ብራይተን ስናሸንፍ አሲስት ካደረጉ ተጫዋቾች ውስጥ እንደ አንዱ ነው። የብሩኖ ፈርናንዴዝን ኳስ ሳይሆን የብራሂም ኤምቤሞን ኳስ ብሩኖ ፈርናንዴዝ ሳይነካት ያሳልፋትን ኳስ አሲስት ያደረጋት እሱ ነበርና ያደረገው የጨዋታ መጠን ዝቅተኛ ስለሆነ አቬሬጅ ሬቲንግ አለው 5 ከ10 ሰጠነዋል። ከማንቸስተር ዩናይትድ የዚህ ውድድር ዓመት 3 በጣም ወሳኝ ተጫዋቾች አንዱ ካስሜሮ ነው። ካስሜሮ ከቡድኑ ወሳኝ ተጫዋቾች ውስጥ አንዱ ነው። በጣም ወሳኝ ተጫዋቾች ማለት አንድ ቁጥር ልንገራችሁና በጣም ላስገርማችሁ የእሱን ወሳኝነት ማለት እሱ ሜዳ ውስጥ ነው። ማንቸስተር ዩናይትድ በሁሉም ውድድሮች የተቆጠረበት 5 ጎል ብቻ ነው። 11 የፕሪሚየር ሊግ እና 1 ሊግ ካፕ ጨዋታ አድርጓል ብለናል አይደል? 5 ጎል ብቻ ነው የተቆጠረበት። እሱ ሜዳው ውጭ ሳይኖር ከፒች ተቀይሮ ወይም ተጠባባቂ ላይ ሁኖ ወይም ደግሞ በቀይ ካርድ በተቀጣባቸው ጨዋታዎች ብቻ ፒች ላይ ባልነበረበት ጊዜ ማንቸስተር ዩናይትድ 15 ጎሎች ተቆጥሮበታል። በውድድር ዓመቱ ከተቆጠረበት የሊግ 17 ጎሎች እና ከግሪስቢ ከተቆጠረበት ጎሎች ጨምረን ስንመለከት 15 ጎሎች እሱ ሜዳ ውስጥ ባልነበረበት ጊዜ ነው የተቆጠሩና በጣም ወሳኝ
ተጫዋች እንደሆነ መናገር ይቻላል። በጣም ወሳኝ የቼልሲ የብራይተን የፎረስት ተጫዋቾች ደግሞ የጎል ተሳትፎዎች እንደነበሩት ማንሳት ይቻላልና ከዚህ ውድድር ዓመት የማንቸስተር ዩናይትድ አይነኬና ወሳኝ ተጫዋቾች አንዱ ካስሜሮ እንደሆነ መናገር ይቻላል። እሱ ሲኖርና ሳይኖር የቡድኑ መልክ በብዙ ይቀየራል። ደግሞ በሱ የሚገርሙ ማኑ ኡጋርቴ እንደሆነ ስናስብ ደግሞ ነገሮች በጣም አስቸጋሪ እንደሆነ እንመለከታለን። 8 ከ10 ሬት አድርገነዋል። 8 ከ10 ማለት ነው። ብሩኖ ፈርናንዴስ ሌላኛው ሬት የምናደርገው ተጫዋች ነው። ከአማካኝ ስፍራ ተጫዋቾች ማለት ነው። ከስፐርስ ጋር ደካማ ነበረ፣ ግን ደግሞ የሱ የቆመ ኳስ ነበር በመጨረሻ ላይ ጎል እንድናስቆጥር የረዳን ማለት ነው። በዚህ ውድድር ዓመት እንግዲህ የሱ ትክክለኛ ካልሆነ ፖዚሽን ላይ እየተጫወተ እንደሆነ ይታወቃል አይደል? የመሀል አማካይ ነው ወይም ደግሞ በ6 ቁጥር በዳብል ፒቮት ከካስሜሮ ጋር ይጣመር ይታወቃል። በጥልቅ ሚና ነው የተጫወተ የሚገኘው። 2 ጎሎችና 3 አሲስቶች አሉት። ግን የፉላምና የብሬንትፎርድ ተከታታይ ጨዋታዎች ላይ የሳታቸው ፔናልቲዎች ነገሮችን በጣም መልካም እንዳይሆኑ አድርጓል። እነዚህ 2 ፔናልቲዎች የማንቸስተር ዩናይትድን ደረጃም ነጥብም ከፍ ሊያደርጉ ይችሉ ነበር እና 7 ከ10 ሰጥተነዋል። ብሩኖ ፈርናንዴዝ አይደለም። ስለዚህ 7 ከ10 ሰጥተነዋል። ከቡድን ወሳኝ ተጫዋቾች እንዳንዱ ነው። አሁን በማንቸስተር ዩናይትድ ችግር ውስጥ በተለይ ደግሞ በቢውልድ አፕ በምንወጣበት ጊዜ ወሳኝ ከሆኑ ተጫዋቾች ውስጥ እንዳንዱ ነው። እሱ ኳሶችን ካልነካቸው ወይም በሱ እግር ላይ ማረፍ ካልቻሉ ማንቸስተር ዩናይትድ በቢውልድ አፕ ለመውጣት በጣም ሲቸግር ስለምንመለከተው ማለት ነው። ሜሰን ማውንት ሌላ ሬት የሚደረግ የአማካኝ ስፍራ ተጫዋች ነው። ጎል ባይኖረውም የመጀመሪያ 3 የሊግ ጨዋታዎች ላይ ተመልክታችሁት ከሆነ አስደናቂ ነበር። ያ አርሰናል የማንቸስተር ዩናይትድ አስደናቂ ፐርፎርማንስ ውስጥ በጣም ድንቅ ነበረ። በሰንደርላንድ ጨዋታ ደግሞ ጎል አስቆጥሯል። ሊቨርፑል ላይ በጣም ጥሩ ተጫውቷል። እናም 7 ከ10 ሬት አድርገናል። ከኳስ ውጭ ያለው የሜሰን ማውንት ከኳስ ጋር ገና አሁንም አላደገም። ሜሰን ማውንት ከሰሞኑ ደግሞ ጉዳት ስለነበረበት ተጠባባቂ ሲሆን ተመልክተናል። ከኳስ ውጭ ግን እሱ በሚኖርበት ጊዜ የማንቸስተር ዩናይትድ መልክ ፍጹም ይለያል። ልክ ካስሜሮ እንደምንለው በመከላከሉ በማንቸስተር ዩናይትድ ፕሬሲንግ ላይ ደግሞ የሜሰን ማውንት ሲኖርና ሳይኖር ብለን ቡድኑን ለሁለት ልንከፍለው እንችል ይሆናል። ማኑ ኡጋርቴ ከማንቸስተር ዩናይትድ የዚህ ውድድር ዓመት ዝቅተኛ ሬት ከምናረጋቸው ተጫዋቾች እና ብዙ ከምንበሳጭባቸው ተጫዋቾች ውስጥ አንዱ ነው። ብዙ ተጫዋቾች ላይ እየተጫወተ አይደለም፣ ግን ደግሞ ያን ነገርም ሊያሳይ አልቻለም። ጥቂት ጥሩ መጫወት ቢችል በቋሚ አስተላለፍ ውስጥ እንደሚገባ እርግጠኛ ሆነን የምንናገርበት ተጫዋች ነው። ከአሰልጣኙ ጋር ምንም አይነት ችግር ያለበት ተጫዋች አይደለም፣ ግን ጥሩ እየተጫወተ አይደለም። ከመጥፎ የማንቸስተር ዩናይትድ ተጫዋቾች እንደ አንዱ ነው። ሌላውን ትተን ከስፐርስ ጋር በነበሩ ጨዋታ ኦዶበርት ሲያልፈው ተመልክተናል። የመጀመሪያው የስፐርስ ጎል ሲቆጠር ማለት ነው። ኦዶበርት በቀላሉ ሲያልፈው ተመልክተናል። በግሬስቢ ጨዋታ ከቤንች ተነስቶ ፍጹም መጥፎ ሆኖ ተመልክተናል። ሩጫዎቹ ልክ አይደለም። ብቻ የዚህ ውድድር ዓመት ለማኑ ኡጋርቴ ልክ ያልሆነ የውድድር ዓመት ነው። ማንቸስተር ዩናይትድ ሰኔ ላይ ከሚያስብባቸው ተጫዋቾች አንዱ ማኑ ኡጋርቴ እንደሚሆን በእርግጠኝነት እንናገራለን። ከ10 3 ሬት አድርገነዋል ማኑ ኡጋርቴ። ኮቢ ማይኑ እሱ ኔጌቲቭ ፖዚቲቭ ሳይድ አይኖርንም፣ ላክ ኦፍ ኮንትሪቢዩሽን ስለሆነ ማለት ነው። ወይም ደግሞ በቡድኑ ላይ ያለው የተሳትፎ እምብዛም ስለሆነ እየተጫወተ ስላልሆነ ማለት ነው። በስፐርስ ጨዋታ ደግሞ በህመም ምክንያት ከቡድኑ ስኳድ ውስጥም ጭራሽ አልነበረም። እርግጥ ህመሙ ያን ያህል ነው፣ ይመለሳል። በሳምንቱ ከኢንተርናሽናል ብሬክ በኋላ ይመለሳል። ግን በዚህ ውድድር ዓመት ከሮበን አሞሪም ጋር ምንድን የነካቸው ከምንላቸው 2 ተጫዋቾች አንዱ ጆሹዋ ዚርክዚ እና ኮቢ ማይኑ ሁለቱ ተጫዋቾች ይጠቀሳሉ። ምንድነው ከአሰልጣኙ ጋር የነካቸው ነገር? በምንስ ምክንያት ነው እንደዚህ አይነት የጨዋታ እድሎችን ያጡት የሚለው ጉዳይ ብዙ የሚያነጋግር ይመስለኛል። ሀሳብ ብትሰጡበት እዚህ ላይም ደስ ይለኛል። ስለዚህ ኔጌቲቭ ፖዚቲቭ ኢምፓክት ቡድኑ የለውም። ስለዚህ 5 እንሰጠዋለን ማለት ነው። ሬት ስናደርግ አቬሬጅ ሬት ይባላል። እንግዲህ ይሄኛው አቬሬጅ ሬት የምትሰጣቸው ኢምፓክታቸው ኔጌቲቭ ፖዚቲቭ ለሆኑ ተጫዋቾች ነው ላልሆኑ ተጫዋቾች። ምክንያቱም ጥሩ ነገርም መጥፎ ነገርም አልፈጸሙም ብለን ለምናስባቸው ነው ኮንትሪቢዩሽናቸው በጣም ጥቂት ለሆኑ ማለት ነው። አማድ ላይ ደርሰናል። አማድ ከብራያን ጋር ያላቸው ከብራያን ምቤሞ ጋር ያላቸው ግንኙነት በጣም አስደናቂ ሆኖ እየተመለከተ ነው የምንገኘው። በሊቨርፑል ጨዋታ በስፐርሱ ጨዋታ ላይ ለምቤሞ አሲስት ሲያደርግ ተመልክተናል። ከፎረስት ጋር ደግሞ በጣም ቆንጆ ጎል ሲያስቆጥር ተመልክተናል። ራይት ዊንግ ባክ ወይም ደግሞ የቀኝ ተመላላሽ ቦታ ላይ ፍጹም ተመችቶት እየተመለከተ ነው እንገኛለን። አማድ ዲያሎ ከባለፈው የውድድር ዓመት በመጠኑ ቦክስ ውስጥ ያለው ተሳትፎ እንዲቀንስ ተደርጓል። ብራያን ምቤሞ ከፊት ለፊቱ ስላለ ማለት ነው። የዓመቱ መጀመሪያ ላይ ብዙ ስንነጋገርበት የነበረው ሁለቱም ግራግር ከመሆናቸው አንፃር እናም አማድ ከግራ ዊንግ ባክ ስለሚነሳ ከግራግር ሆኖ ከቀኝ ስለሚነሳ ራይት ዊንግ ባክ ስለሚነሳ ሰንጥቆ ወደ ሀፍ ስፔሱ ነው የሚመጣው። ቻናሉን አይደለም የሚያጠቃ ወይንም ኮሪደሩን አይደለም የሚያጠቃ። ስለዚህ ከብራያን ምቤሞ ጋር ተመሳሳይ ስፔስ ላይ ሀፍ ስፔስ ላይ ይገናኛሉና እሱ መፍትሄ ያስፈልገዋል ብለን ነበር። አሁን አማድ ያለውን ሌት ካመር ዘግይቶ ወደ ቦክስ እንዲገባ አድርጎታል። ከዛ በኋላ ድንቅ ነው የተመለከትነው። ለብራያን ምቤሞ አሲስቶችን ሲያደርግ በተደጋጋሚ የተመለከትነው ነው። ከ10 7 ሬት አድርገነዋል። ብራያን ምቤሞ
አሁን ባለበት ፎርም አመቱ የሚጨርስ ከሆነ የሰር ማቲ ቤብዚ የአመቱ ኮከብ ተጫዋች የአመቱ ማንቸስተር ዩናይትድ አስደናቂ ተጫዋች ሽልማትን እንደሚወስድ ጥርጥር የለውም። እዛ ፎርም ላይ ነው የሚገኙት። ከኢንተርናሽናል ብሬክ በኋላ በተለይ ደግሞ ከጥቅምት ኢንተርናሽናል ብሬክ በኋላ ደግሞ የኦክቶበር የሊጉ ኮከብ ተጫዋች እንደነበረ እናስታውሰዋለን። አንስቶፔብል ነው። በአመቱ ውስጥ 12 ጨዋታዎች ላይ ዩናይትድ አድርጎ 6 ጎሎችን አድርጓል። ከሁለት ጨዋታ አንድ ጎል እንደሚያስቆጥር መናገር ይቻላልና ለብራያን ምቤሞ የውድድር አመቱ ፍጹም አስደናቂ እንደሆነ በድፍረት መናገር ይቻላል። በጣም ፍጹም አስደናቂ የውድድር አመት እያሳለፈ ነው የሚገኘው። የሚገርምም ፊርማ ነው አይደል? ከሊጉ ከዚህ ውድድር አመት አስደናቂ 3 ፊርማዎች አንዱ ነው ማለት ይቻላል። ከዚህ ግራኒት ዣካ የሰንደርላንድ ፊርማ፣ የብራያን ምቤሞ የፊርማ ከሊጉ በጣም አስደናቂ 2 ፊርማዎች ውስጥ እንደ አንዱ ነው። ከ10-9 ሬት አድርገነዋል። ከ10-9 ሬት አድርገነዋል። ማቲያስ ኩኛ ሬት ለማድረግ ብዙ የተቸገርኩበት ተጫዋች ነው። በጣም ቢግ ኢምፓክት የፈጠረባቸው ጨዋታዎች አሉ። ለምሳሌ የአርሰናል ጨዋታ ሽንፈት ላይ ብንሆንም በጣም ድንቅ ኢምፓክት ነበሩ። የሊቨርፑል ጨዋታ ላይ በጣም አስደናቂ ኢምፓክት ነበረው። ከብራይተን ጋር ጎል አስቆጥሯል። የመጀመሪያ ሊግ ጎሉን አስቆጥሯል። ግን የጎል ተሳትፎ ከዚህ ከፍ ማለት አለበት። ከዚህ ከፍ ብሎ መመልከት ያለብን ይመስለኛል። ምክንያቱም የፊት መስመር ተጫዋች ነውና አሲስትና ጎሎቹ ከዚህም ከፍ ሊሉ ይገባል። ሬት ሳርግ 7 ሬት አድርጌዋለሁ። ግን ጎሎችና የጎል ተሳትፎች የሚቀንሱ ከሆነ ከዚህም መቀነስ ያለበት ይመስለኛል። በ6 እና በ7 ሰዋልህ ነበረ ማቲያስ ኩናን ሬት ለማድረግ ግን የዛ የሊቨርፑልና የብራይተኑ ጨዋታ ብቻ ግን ሬቲንጎችን ከፍ ሊያደርግለት እንደሚገባ መናገር ይቻላል። ቤንጃሚን ሴስኮ የመጀመሪያ 3 ጨዋታዎች ላይ እንግዲህ እንደመጣ ስለነበር ከአርቢ ሌይፕዚግ ተጠባባቂ ነበር። ከቤንች የተነሳ ነው የተጫወተ። ከሲቲ ጨዋታ ላይ ነው የጀመረ። ግን ማንቸስተር ዩናይትድ መጥፎ የነበረበት ጨዋታ ነው። ከሲቲ ጨዋታ የመጀመሪያ ጎልን ያስቆጠሩ ብሬንትፎርድ ለጋ ነው። ግን በብሬንትፎርድ ጨዋታ ማንቸስተር ዩናይትድ ሽንፈት አጋጥሞታል። ከሰንደርላንድ ጋር ጎል አስቆጥሯል። እሱ ለሱ መልካም ነበረ። ከኦክቶበር መጀመሪያ ላይ በጣም ጥሩ ነው የጀመረው ኦክቶበርን። ከዛ በኋላ ግን እየገፋ ሲመጣ ኦክቶበር ልክ አልነበረም። ወደ ተጠባባቂነትም ሲወርድ ተመልክተናል። ተቀይሮ ሲገባም እንትኑ እንዳጣ በራስ መተማመኑ እንዳጣ የሚያስመለክት ነገር ተመልክተናል። ለምሳሌ የስፐርስ ጨዋታ ያን የሚያስመለክት ይመስለኛል። ፈርስቶቹ ሁሉ ልክ አይደሉም፣ ግን የጨዋታ ክፍለ ጊዜዎቹም ያነሱ የመጡ ይመስለኛል። እንዴት ምን ማድረግ እንዳለበት አላቅም አሰልጣኝ ሩበን አሞሪም። ግን እሱ የሚጠቀምበት መንገድ በየጨዋታው መሰለፍ ያለበት ይመስለኛል። የቡድኑ የጨዋቱን ፎርም ለማግኘት አሁን ጉዳት ላይ ነው የሚገኘው። የጉዳቱ መጠኑ ኤሲኤል እንዳልሆነ ተረጋግጧል። ግን መቼ እንደሚመልስ እርግጠኛ አይደለም። እስካሁን ድረስ ከ10-5 ሬት አድርገነዋል። ጆሹዋ ዚርክዚ መጨረሻ ላይ ሬት የምናደርገው ተጫዋች ነው። ግን ከፍም ዝቅም አናደርገውም። 5 ነው የምንሰጠው። ምክንያቱም ምንም ጨዋታ አልጀመረም። በዚህ ውድድር ዓመት ምንም ጨዋታ በቋሚ አስተላለፍ አልጀመረም እና ምንም ጨዋታ ያልተሰለፈ ተጫዋች ላይ ፖዚቲቭ ኔጌቲቭ ኢምፓክት አለው ብለን ሬት አናደርግም። ዝቅም ከፍም አናደርግም። አቬሬጅ ሬቲንግ እንሰጠዋለን። 5 ከ10 እንሰጠዋለን ማለት ነው። የኛ ሬቲንግ ይሄን ይመስላል። ሁሉንም ተጫዋቾች በዚህ ውድድር ዓመት የመጫወቻ ደቂቃ ያገኙ ተጫዋቾች ሬት አደረግነ ከ10 ማለት ነው። የትኛው ተጫዋች ላይ አልተስማማው? የትኛው ተጫዋች ከፍ ብሏል ሬቲንጉ? የትኛው ተጫዋች ደግሞ በጣም ዝቅ አድርገነዋል በእኛ? እናንተስ የትኛው ተጫዋች ላይ አስተያየት ትሰጡበታላችሁ? እና ሬት አድርጉ እስኪ። የእናንተን ቤስት ሬቲንጎችና ዝቅ ያለ ሬቲንግ አስቀምጡልን። የእናንተ ምርጡ ሬቲንግ የትኛው ነው? ከ10 ስንት ትሰጡታላችሁ? ዝቅተኛ ሬቲንግ ስለማን ነው የምትሰጡት? ከ10 ስንት ትሰጡታላችሁ? ለኛ ለብራያን ምቤሞ 9 ከ10 ሰጠን። ለማኑ ኡጋርቴ ደግሞ 3 ከ10 ሰጠን። የእናንተስ እንጠብቃችኋለን። ኮሜንት መስጫ ባር ላይ አብራችሁ ስለነበራችሁ ከልብ እናመሰግናለን። ቀናችሁ ብሪሆን እንወዳችኋለን።